ለኳስ ያለንን ያህል ፍቅር ለክርስቶስ ብናውለው እንዴት ዓለምን ጥለን እንሄድ ነበር መሰላችሁ? ለኳስ ያለን ፍቅር ለክርስቶስ ብናውለው ዓለምን ንቀን እንሄድ ነበር። እኔ በዚህ ልክ ኳስ ጣዖት መሆኑን ያወቅኩት ሰሞኑን ብቻ ነው። ኦርቶዶክሳውያን አንድ የሆነ ቡድን አሸነፈ ተብሎ ደጋፊዎቹ አቅላቸውን የሳቱ አሉ፣ መሬት ላይ የተንፈራፈሩ አሉ፣ ከደስታቸው ብዛት የተነሳ ጨርቃቸውን የቀደዱ አሉ፣ ያለቀሱ አሉ፣ ስለት የተሳሉ ሰዎች አሉ። አዝናለሁ። ኧረ ምን አለ ጣዖት የሆነባቸው ነገር እንዲለቃቸው ቢሳሉ። ለምንድነው ለክርስቶስ ያለን ፍቅር ቀዝቃዛ የሆነብን ታዲያ? በዚህ ልክ ለምንድነው የተቸገርነው? ኦርቶዶክሳውያን ቅዱሳኑን እኮ ከዓለም የለያቸው የጌታ ፍቅር ነበረ። ጻድቃኑን ወደ ገዳም፣ ሰማዕታቱን ወደ ደም የወሰደው የመድኃኔ ዓለም ፍቅር ነበረ። የክርስቶስ ፍቅር ስንቱን ማረከ፣ ስንቱን ገዳም አስገባ፣ ስንቱን ከስጋ ፍላጎት ለየ። ለመስቀሉ ፍቅር ጀግኖቹ ዝናራቸውን ፈተው ተማረኩለት። ለመስቀሉ ፍቅር ነገስታቱ ካባቸውን አሽቀንጥረው አክሊላቸውን ወርውረው ገዳም ገቡለት። ለጌታ ፍቅር ባለሀብቶች ሀብታቸውን ሰጠው መነኑለት። ለጌታ ፍቅር ብዙዎቹ ብዙ ነገር ሆኑለት። መሪ ቃላቸው፣ መንፈሳዊ መፈክራቸው ከክርስቶስ ፍቅር ማን ይለየናል የሚል ነበር። እኛ ብዙ ነገር ለየን፣ ኳሱ ለየን፣ ጥቅም ለየን፣ ፌስቡክ ለየን፣ ወሬ ለየን። ሰይፍ ሳይመዘዝበት የካደ ትውልድ አለ። ሰይፍ ሳይመዘዝበት መድኃኔ ዓለም ፍቅሩን ያድለን። በእውነት አንዳንድ ጊዜ በጣም ተራ እኔ ኳስ ማየት ኃጢአት ነው እያልኳቸው አይደለም፣ ጽድቅም አይደለም፣ ኃጢአትም አይደለም። ጣዖት ከሆነብን ግን ኃጢአት ይሆናል ወገኖቼ። እኔ አሁን ለእናንተ አይደለም፣ ግን ጣዖት ሆኖባቸው ለተቸገሩ ሰዎች ነው። እናንተማ ይህንን ጣዖት አሸንፋችሁ ጣዖቱን ሰብራችሁ በኪዳነ ምሕረት ደጅ ተገኝታችኋል። ክብርና ምስጋና ለመድኃኔ ዓለም ይድረሰው። የክርስቶስ ፍቅር አለን። ከሰዎች ጋር ያለን ፍቅርስ እንዴት ነው? ይሄ ፍሬ ያለ የለም ነው ጥያቄው። የትዳሩ ፍቅር ቀዝቅዟል። የክርስትናው ፍቅር ቀዝቅዟል። ለጌታ ያለን ፍቅር ቀዝቅዟል። ከሰዎች ጋር ያለን የፍቅር ግንኙነት ቀዝቅዟል። አሁን እንደ እንጀራ የራበን እንደ ውሃ የጠማን ዳገት የሆነብን ነገር ምንድነው? ፍቅር ነው። ፍቅር እኮ ሰውና እግዚአብሔር የሚገናኙበት መንገድ ነበረ። እግዚአብሔር ወደ ሰው የመጣው በፍቅር ነው። ሰውም ወደ እግዚአብሔር የሚቀርበው በፍቅር ነው። የክርስትና ሃይማኖት መሰረቱ ክርስቶስ ነው። መገለጫው ፍቅር ነው። ግቡ ሰላም ነው። ያለ ፍቅር የሚደረግ ሃይማኖታዊ ሩጫ ውሎ የጠፋበት ልቃቂት። እናቶች ልቃቂት ታውቃላችሁ። ክርስትናችን ፍቅር አልባ ከሆነ ተሞኝተናል። ያለ ፍቅር የኖርንበት ቀን እሱ የበረከት ቀን አይደለም። እግዚአብሔር ያዘነበት ዲያብሎስ የተሳለቀበት ወርና ዓመት ነው። አንዳንድ ጊዜ ፍቅርን እየገፋን ይቅርታን እየረገጥን በምንጸልየው ጸሎት ቋጥረን በምናመጣው ዕጣን በምናስቀድሰው ቅዳሴ መድኃኔ ዓለም የሚደሰት ይመስለን ይሆናል። ተሳስተናል። ወደ መቅደሱ ካመጣነው ዕጣን ይልቅ በመንደር ያሳየነው ፍቅር ጌታን ያስደስተዋል። አሁን ዕጣኑ አይምጣ አይደለም፣ ፍቅራችን ዕጣን ካልሸተተ ምን ዋጋ አለው? ጉልበታችን እስኪዝል ከጸለይነው ጸሎት ይልቅ ተንበርክከን ያወረድነው ይቅርታ ጌታን ያስደስተዋል። ታቅፈን ካመጣነው መባ ይልቅ ተቃቅፈን ያቀረብነው ሰላምታ የተወደደ መባ ሆኖ ዋጋ ያሰጠናል። ልብን የሚመስጥ መንፈስን የሚነጥቅ ዝማሬ እንሰማለን፣ ግን ፍቅር የለንም። ከማር ከወተት የጣፈጠ ወንጌል እንሰማለን፣ ግን ፍቅር የለንም። እንኳን ሰውን መላእክትን የሚማርክ ዝማሬ አለን፣ ፍቅር ግን የለንም። ከአምልኮታችን ጀርባ የተሰወረ ነውር አለ፣ እሱም ፍቅር ማጣት ነው። ለይምሰል ሰላምታ እንለዋወጣለን፣ ውስጣችን የመርዝ ብልቃት ሆኖ ተቸግረናል። ይሄ ፍሬ አለ በሕይወታችሁ፣ ይሄ ፍሬ አለ በትዳራችሁ፣ ይሄ ፍሬ አለ
በመስሪያ ቤት ይሄ ፍሬ አለ፣ በጉርብትና ይሄ ፍሬ በትዳር ላይ አለ። ወላጆች በልጆቻችሁ ላይ ፍሬ አለ። ልጆች በወላጆቻችሁ ላይ ፍሬ አለ። እኔ መግቢያዬ ላይ ነግሬያለሁ። ራሳችሁን መርምሩ። እኔ የሌለኝን ፍሬ አውቀዋለሁ። እናንተ ጋስ? ሁለተኛው የመንፈስ ፍሬ ደስታ ነው። ለማህበራዊ ኑሮም ዋስትና ናቸው ያልኩት ለዚህ ነው። አሁን ይሄ ለመጽደቅ ብቻ አይደለም። ይሄን ምንም ማረው በምድር ላይም ተግባብቶ ለመኖር ነው ይሄ አገልግሎት። ሁለተኛው የመንፈስ ፍሬ ደስታ ምን አልኳችሁ? አቤት ደስታ አላችሁ? ደስታ ይሰማችኋል? ምን አይነት ደስታ ነው እናንተ የሚሰማችሁ? አሁን ቅድም የዘረዘርኩት የደስታ አይነት ነው። ቅድም ያወራሁት እሱ ነው የሚሰማችሁ? ምን አይነት ደስታ ነው ያላችሁ? የሁላችሁ መጽሐፍ ቅዱስ ደስታ የሚለውና እኛ ደስታ ብለን ምን ጠብቀው በጣም የተለያየ ነው። በመጽሐፍ ቅዱስ ደስታ የሚባለው በመዝሙር 94 ቁጥር 1 ላይ ኑ በእግዚአብሔር ምን ይበለን? አቤት ኑ በእግዚአብሔር ደስ ይበለን። የዳዊት ደስታ እግዚአብሔር ነበረ። ዳዊት ሀገር የሚመራ ሕዝብ የሚያስተዳድር ሁሉ በእጁ ሁሉ በደጁ የሆነለት ንጉሥ ነው። መርጦ የሚበላ መርጦ የሚጠጣ ንጉሥ ነው። የደስታው ምንጭ ግን እግዚአብሔር ነበር። የደስታችሁ ምንጭ ምንድን ነው? ጉልበት ከሆነ ጉልበታችን ሲደክም ደስታችን ይደርቃል። ልጆቻችሁ ከሆኑ ልጆቻችሁን በሞት ስታጡ ያድርገውና ደስታችሁ ይደርቃል። ደስታችሁ የደስታችሁ ምንጭ ዝና ከሆነ ስልጣንም ከሆነ ዕውቀትም ከሆነ ያ ሁሉ ሲያልፍ ደስታችሁ ይደርቃል። የማይደርቀው የደስታ ምንጭ መድኃኔዓለም ነው። ክብርና ምስጋና ለስሙ ይድረሰው። እሱ ነው። ኦርቶዶክሳውያን የዳዊት የደስታ ምንጭ እግዚአብሔር ነበረ። ምን ይሄ ብቻ? በመዝሙር 121 ቁጥር 1 ላይ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ምን አለኝ? ደስ አለኝ አለ። ዳዊት ወደ እግዚአብሔር ቤት ሲመጣ ይደሰት ነበረ። በቤተ መንግሥት ያጣውን ደስታ በእግዚአብሔር ቤት ያገኘው ነበረ። ወደ ቤተ ክርስቲያን ስትመጡ ደስ ካላችሁ ይህ ፍሬ በውስጣችሁ አለ። ወደ ቤተ ክርስቲያን ለመምጣት ምክንያት የምትደረድሩ ከሆነ ግን ወደ ቤተ ክርስቲያን ላለመምጣት ብዙ ምክንያት የምታነሱ ከሆነ ይህ ፍሬ በውስጣችሁ የለምና ንስሐ ግቡ። የዳዊት የደስታ ምንጭ በእግዚአብሔር ቤት መገኘት ነው። አሁን የደስታ አይነቶችን ልንገራችሁ። የመላእክቱ ደስታ ደግሞ ምንድነው ካላችሁ የኃጢአተኛ ሰው መመለስ። የምን መመለስ? ይገርማል። የሉቃስ ወንጌል ምዕራፍ 15 ቁጥር 7 ላይ ንስሐ በሚገባ በአንድ ኃጢአተኛ የሰማይ መላእክት ሳይቀር ይደሰታሉ። የመላእክቱ ደስታ የኃጢአተኛ ሰው ንስሐ መግባት ነው። ምእመናን የእኛ ንስሐ መግባት መላእክትን የሚያስደስት ከሆነ ገብርኤልን ደስ ይበለው ብላችሁ ንስሐ ግቡ። ሚካኤልን ደስ ይበለው ብለን ንስሐ ንግባ። የመላእክቱ ደስታ የኛ መመለስ። የድንግል ማርያም ደስታስ ምንድነው ካላችሁ ጸጋን የተሞላሽ ሆይ ምን ይበልሽ? ደስ ይበልሽ አላት። የድንግል ማርያም ደስታ የፍጥረት መዳን ነው። የድንግል ማርያም ደስታ በተልእኮ መላእክት ጸንቶ መኖር ነው። የድንግል ማርያም ደስታ በትንቢተ ነቢያት ጸንቶ መኖር ነው። የኛ ደስታ ምንድነው? ጥሩ መብላት፣ ጥሩ መጠጣት፣ ጥሩ መልበስ ችግር የለውም። የተደላደለ ሕይወት መምራት፣ አልጋ ባልጋ የሆነ ኑሮ መኖር፣ ዘመነኛ መኪና ማሽከርከር ችግር የለውም። ከዚህ በላይ ግን ትውልዱን የሚያስደስተው ግፍ ሆኗል። ኃጢአት የሚያስደስተው ትውልድ መጣ። አደመት ተከኑ ኃጢአት አለ። ኃጢአት ጣፈጠችህ ጨው አለች አለ ቅዱስ ዳዊት። ግፍ የሚያስደስተው ትውልድ መጣ። አንገት እየቆረጠ እጅ እየቆረጠ ዋንጫ እንደበላ የሚጨፍር ትውልድ መጣ። የትውልዱ ደስታ ተዛብቷል። ኃጢአት የሚያስደስተው ኳስ የሚያስደስተው አይደሰት እያልኳችሁ አይደለም። ችግር የለም ተደሰቱ በኳስ ጣዖት አይሆንባችሁ። ደስታችሁን ዛሬ ምረጡ።
ምንድነው ደስታችሁ? ስጋዊ ነው መንፈሳዊ ነው? ጊዜያዊ ነው ዘላለማዊ ነው? ምድራዊ ነው ሰማያዊ ነው? የጣኑን ማዛ ስናሸት ደስ ሚለን ከሆነ የቅዳሴውን ድምፅ ስንሰማ የማህሌቱን ድምፅ ስንሰማ ወንጌል ስንማር ጉባኤውን ስንካፈል ደስ የሚለን ከሆነ የመንፈስ ፍሬ በውስጣችን አለ። በዚህ የማትደሰቱ ከሆነ ይህ ፍሬ በውስጣችን የለምና ንስሐ ግቡ። ሐዋርያው ቅዱስ ጳውሎስ የመንፈስ ፍሬዎችን በዝርዝር ጠቅሶ በቁጥር አስቀምጦ ይነግረናል። መጀመሪያ ዝርዝሮቹን እንመልከታቸው። አንደኛው የመንፈስ ፍሬ ፍቅር፣ ሁለተኛው ፍሬ ደስታ፣ ሶስተኛው ፍሬ ሰላም፣ አራተኛው የመንፈስ ፍሬ ትዕግስት፣ አምስተኛው ቸርነት፣ ስድስተኛው በጎነት፣ ሰባተኛው እምነት፣ ስምንተኛው የዋህነት፣ ዘጠነኛው ራስን መግዛት። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። የትምህርቱ መሰረታዊ ሐሳብ እነዚህ ፍሬዎች እስካሁን ካሉን እሰየው ነው። ከሌሉን ግን በቀጣይ እንድናፈራ ማስገንዘብ ነው። በተጨማሪም መንፈስ ቅዱስ በእኛ የሚሰራው እነዚህ ፍሬዎች በሕይወታችን ሲገለጡ እንደሆነ ማስገንዘብ ነው። ኦርቶዶክሳውያን የመንፈስ ፍሬዎች የእውነተኛ ክርስቲያኖች መታወቂያ ናቸው። የመንፈስ ፍሬዎች የእውነተኛ አማኞች መገለጫ ናቸው። የመንፈስ ፍሬዎች የመንፈሳውያን ሰዎች ማረጋገጫ ናቸው። የመንፈስ ፍሬዎች መንፈስ ቅዱስ ያደረበት ሰው ምልክቶች ናቸው። የመንፈስ ፍሬዎች የተዋህዶ ልጆች ማህተም ናቸው። ኦርቶዶክሳውያን ሁሉም ዛፍ ቅጠሉ አረንጓዴ ነው። ነገር ግን የብርቱካንም ሆነ የማንጎ ዛፍ መሆኑን ማረጋገጥ የምንችለው በፍሬው ነው። ክርስቲያኖች ክርስትናቸው የሚለካው በእነዚህ ፍሬዎች ነው። ፖሊስ የደንብ ልብስ ሳይለብስ መለዮ ሳይኖረው ፖሊስ መሆኑን ማረጋገጥ የምንችለው በመታወቂያው ነው። አንድ ክርስቲያን ክርስትናው የሚረጋገጠው እነዚህ ፍሬዎች በሕይወቱ መገለጥ ከቻሉ ብቻ ነው። ክርስቲያኖች የመንፈስ ቅዱስ ጸጋና የመንፈስ ቅዱስ ፍሬ በራሱ ሁለቱ የተለያዩ ናቸው። የመንፈስ ቅዱስ ጸጋ መስበክ ሊሆን ይችላል፣ መዘመር ሊሆን ይችላል፣ መተርጎም፣ መቀኘት፣ ማመስጠር፣ መቀደስ፣ ከዛም ሲያልፍ የታመመ መፈወስ፣ አጋንንትን ማባረር፣ መናፍስትን መለየት፣ ታምር ማድረግ ሐዋርያው እንደነገረን የጸጋ ስጦታዎችን አንደኛ ቆሮንቶስ ምዕራፍ 12 ቁጥር 8 ላይ እንደተመዘገበው የመንፈስ ቅዱስ ጸጋ ይታደሉታል እንጂ አይታገሉትም። የመንፈስ ፍሬዎችን እያንዳንዱ ክርስቲያን የማፍራት ግዴታ አለበት። ይህ ግዴታ ነው፣ የውዴታ ሳይሆን የግዴታ። መድኃኔ ዓለም ለፍርድ ሲመጣ ጸጋ ምንድነው ብሎ አይጠይቀንም። ምን አፈራህ ነው ጥያቄው። ስለዚህ እያንዳንዱ ክርስቲያን የመንፈስ ፍሬዎችን የማፍራት ግዴታ አለበት። ሀገር እንደ ሀገር፣ ቤተ ክርስቲያን እንደ ቤተ ክርስቲያን እንድትቀጥል ከታሰበ ትውልዱ እነዚህን ፍሬዎች ማፍራት መቻል አለበት። አሁን ሀገር ላይ የምናየው የማያባራ ሰቆቃ የነዚህ ፍሬዎች የመጥፋት ውጤት ነው፣ ሌላ እንዳይመስላችሁ። ይህንን ማስተዋል አለብን ኦርቶዶክሳውያን። ይህ ትምህርት የሚመለከተው ሁሉንም ጭምር ነው። ይህ ትምህርት የማይዳስሰው አካል የለም። አንዳንድ ርዕሰ ጉዳይ ምናልባት ይህ ትምህርት ለነ የገሌ የነበረ እነሱ ቢኖሩ እንል ይሆናል።
ይሄ ትምህርት ግን ሁሉንም የሚዳስስ ነው። ለምን ካላችሁኝ አንዱ ጋር ፍቅር የለም፣ ሌላው ጋር ደስታ የለም። አንዱ ጋር ሰላም የለም፣ ሌላው ጋር ትዕግስት የለም፣ ሌላው ጋር ቸርነት የለም። እንዲህ እያለ ይቀጥላል። ስለዚህ ሁላችንንም የሚመለከት አገልግሎት ነው። የመንፈስ ፍሬዎች የሚጠቅሙን መንግስቱን ለመውረስ ብቻ አይደለም፣ ለማህበራዊ ኑሮም ዋስትናም ጭምር ናቸው። ይህንን ተረዱልኝ። በነገራችን ላይ ትውልዱ እነዚህን ፍሬዎች ቢያፈራ ምድራዊ ሕግም ላያስፈልግ ይችላል፣ ፖሊስ ላያስፈልገን ይችላል። አሁን ከ9 የመንፈስ ፍሬዎች እኔ ጋር ያለው የትኛው ፍሬ ነው? እኔ ያጣሁትን አውቀዋለሁ። የጎደለኝን የመከንኩትን ያላፈራሁትን ፍሬ እኔ አውቀዋለሁ። እናንተ የቤት ስራውን ውሰዱ። ከ9 የመንፈስ ፍሬ እኔ ጋር ያለው የትኛው ፍሬ ነው? ከ9ስ ምን ያህል አፈራሁ? 1 ነው ወይስ 2 ነው? 3 ነው? ከዛ በላይ? ራሳችሁን ተመልከቱ። አንደኛውና የመጀመሪያው የመንፈስ ፍሬ ፍቅር ይባላል። ምን ይባላል? አሁን ይህ ፍሬ ያለን ወይስ የለንም ነው። ኦርቶዶክሳውያን ሐዋርያው ይገርመኛል፣ ቅደም ተከተሉ በመጀመሪያ ደረጃ ያስቀመጠው ፍቅርን ነው። ለምን? ፍቅር ካጣን የማናጣው ነገር የለም፣ ፍቅር ካለን የማይኖረን ነገር የለምና ሐዋርያው ፍቅርን በአንደኛ ደረጃ አስቀመጠ። ፍቅር ያለው ሰው ቀጥሎ የመንፈስ ፍሬ ደስታ ነው፣ ደስተኛ ነው። ፍቅር ያለው ሰው ሶስተኛው የመንፈስ ፍሬ ሰላም ነው፣ ሰላማዊ ነው። ፍቅር ያለው ሰው ታጋሽ ነው። ፍቅር ያለው ሰው ቸር ነው። ፍቅር ያለው ሰው በጎ ነው። ፍቅር ያለው ሰው የዋህ ነው። ፍቅር ያለው ሰው አማኝ ነው። ፍቅር ያለው ሰው ራሱን የሚገዛ ነው። 8ቱ የመንፈስ ፍሬዎች ፍቅር በተባለ ታላቅ ፍሬ ስለተቀለሉ መጠቅለል ስለቻሉ ሐዋርያው ፍቅርን በአንደኛ ደረጃ አስቀመጠ። ይገርመኛል። አሁን ይህ ፍሬ አለ ወይስ የለም? ትምህርቱ ኳስ በሰማይ ላይ አይደለም። ይህ ፍሬ አለ ወይስ የለም? ፍቅራችን ሙሉ ነው ወይስ ጎዶሎ ነው? እያሰርነው ነው ምን ሄደው? ፍቅራችን ሙቋል ወይስ ቀዝቅዟል? ከአመፃ ብዛት የተነሳ የብዙዎች ፍቅር ትቀዘቅዛለች አለ መድኃኔዓለም። የማቴዎስ ወንጌል ምዕራፍ 24 ቁጥር 12 ላይ የተመዘገበ ኃይለ ቃል ነው። የዓለምን ፍጻሜ ከሚያሳዩ ምልክቶች አንዱ የፍቅር መቀዝቀዝ ነው። ይህ ፍሬ ከብዙዎች ቀዝቅዟል፣ ጠፍቷል። የክርስትናው ፍቅር ቀዝቅዟል። በዓይናችን የምናየው በጆሮአችን የምንሰማው በየሞባይሉ በየኢንተርኔቱ የሚለቀቁ ነገሮች በመንፈሳዊ ሕይወት ቀዝቃዛ እንድንሆን የራሳቸውን ጫና ፈጥረውብናል። የክርስትናው ፍቅር ቀዝቅዟል። ለክርስቶስ ያለን ፍቅር እንደ ብረት ቀዝቅዞብናል። አዝናለሁ። ለኳስ ያለንን ያህል ፍቅር ለክርስቶስ ብናውለው እንዴት ዓለምን ጥለን እንሄድ ነበረ መሰላችሁ? ለኳስ ያለን ፍቅር ለክርስቶስ ብናውለው ዓለምን ንቀን እንሄድ ነበረ። እኔ በዚህ ልክ ኳስ ጣዖት መሆኑን ያወቅኩት ሰሞኑን ብቻ ነው። ኦርቶዶክሳውያን አንድ የሆነ ቡድን አሸነፈ ተብሎ ደጋፊዎቹ አቅላቸውን የሳቱ አሉ፣ መሬት ላይ የተንፈራፈሩ አሉ፣ ከደስታቸው ብዛት የተነሳ ጨርቃቸውን የቀደዱ አሉ፣ ያለቀሱ አሉ፣ ስለት የተሳሉ ሰዎች አሉ። አዝናለሁ። ኧረ ምን አለ ጣዖት የሆነባቸው ነገር እንዲለቃቸው ቢሳሉ። ለምንድነው ለክርስቶስ ያለን ፍቅር ቀዝቃዛ የሆነብን ታዲያ? በዚህ ልክ ለምንድነው የተቸገርነው? ኦርቶዶክሳውያን ቅዱሳኑን እኮ ከዓለም የለያቸው የጌታ ፍቅር ነበረ።
ጻድቃኑን ወደ ገዳም ሰማዕታቱን ወደ ደም የወሰደው የመድኃኔ ዓለም ፍቅር ነበረ። የክርስቶስ ፍቅር ስንቱን ማረከ፣ ስንቱን ገዳም አስገባ፣ ስንቱን ከስጋ ፍላጎት ለየ። ለመስቀሉ ፍቅር ጀግኖቹ ዝናራቸውን ፈተው ተማረኩለት። ለመስቀሉ ፍቅር ነገስታቱ ካባቸውን አሽቀንጥረው አክሊላቸውን ወርውረው ገዳም ገቡለት። ለጌታ ፍቅር ባለ ሀብቶች ሀብታቸውን ሰጠው መነኑለት። ለጌታ ፍቅር ብዙዎቹ ብዙ ነገር ሆኑለት። መሪ ቃላቸው መንፈሳዊ መፈክራቸው ከክርስቶስ ፍቅር ማን ይለየናል የሚል ነበር። እኛ ብዙ ነገር ለየን፣ ኳሱ ለየን፣ ጥቅም ለየን፣ ፌስቡክ ለየን፣ ወሬ ለየን። ሰይፍ ሳይመዘዝበት የካደ ትውልድ አለ። ሰይፍ ሳይመዘዝበት መድኃኔ ዓለም ፍቅሩን ያድለን። በእውነት አንዳንድ ጊዜ በጣም ተራ እኔ ኳስ ማየት ኃጢአት ነው እያልኳቸው አይደለም፣ ጽድቅም አይደለም፣ ኃጢአትም አይደለም። ጣዖት ከሆነብን ግን ኃጢአት ይሆናል ወገኖቼ። እኔ አሁን ለእናንተ አይደለም፣ ግን ጣዖት ሆኖባቸው ለተቸገሩ ሰዎች ነው። እናንተማ ይህንን ጣዖት አሸንፋችሁ ጣዖቱን ሰብራችሁ በኪዳነ ምሕረት ደጅ ተገኝታችኋል። ክብርና ምስጋና ለመድኃኔ ዓለም ይድረሰው። የክርስቶስ ፍቅር አለን። ከሰዎች ጋር ያለን ፍቅርስ እንዴት ነው? ይሄ ፍሬ ያለ የለም ነው ጥያቄው። የትዳሩ ፍቅር ቀዝቅዟል። የክርስትናው ፍቅር ቀዝቅዟል። ለጌታ ያለን ፍቅር ቀዝቅዟል። ከሰዎች ጋር ያለን የፍቅር ግንኙነት ቀዝቅዟል። አሁን እንደ እንጀራ የራበን እንደ ውሃ የጠማን ዳገት የሆነብን ነገር ምንድነው? ፍቅር ነው። ፍቅር እኮ ሰውና እግዚአብሔር የሚገናኙበት መንገድ ነበረ። እግዚአብሔር ወደ ሰው የመጣው በፍቅር ነው። ሰውም ወደ እግዚአብሔር የሚቀርበው በፍቅር ነው። የክርስትና ሃይማኖት መሰረቱ ክርስቶስ ነው። መገለጫው ፍቅር ነው። ግቡ ሰላም ነው። ያለ ፍቅር የሚደረግ ሃይማኖታዊ ሩጫ ውሎ የጠፋበት ልቃቂት። እናቶች ልቃቂት ታውቃላችሁ። ክርስትናችን ፍቅር አልባ ከሆነ ተሞኝተናል። ያለ ፍቅር የኖርንበት ቀን እሱ የበረከት ቀን አይደለም። እግዚአብሔር ያዘነበት ዲያብሎስ የተሳለቀበት ወርና ዓመት ነው። አንዳንድ ጊዜ ፍቅርን እየገፋን ይቅርታን እየረገጥን በምንጸልየው ጸሎት ቋጥረን በምናመጣው ዕጣን በምናስቀድሰው ቅዳሴ መድኃኔ ዓለም የሚደሰት ይመስለን ይሆናል። ተሳስተናል። ወደ መቅደሱ ካመጣነው ዕጣን ይልቅ በመንደር ያሳየነው ፍቅር ጌታን ያስደስተዋል። አሁን ዕጣኑ አይምጣ አይደለም፣ ፍቅራችን ዕጣን ካልሸተተ ምን ዋጋ አለው? ጉልበታችን እስኪዝል ከጸለይነው ጸሎት ይልቅ ተንበርክከን ያወረድነው ይቅርታ ጌታን ያስደስተዋል። ታቅፈን ካመጣነው መባ ይልቅ ተቃቅፈን ያቀረብነው ሰላምታ የተወደደ መባ ሆኖ ዋጋ ያሰጠናል። ልብን የሚመስጥ መንፈስን የሚነጥቅ ዝማሬ እንሰማለን፣ ግን ፍቅር የለንም። ከማር ከወተት የጣፈጠ ወንጌል እንሰማለን፣ ግን ፍቅር የለንም። እንኳን ሰውን መላእክትን የሚማርክ ዝማሬ አለን፣ ፍቅር ግን የለንም። ከአምልኮታችን ጀርባ የተሰወረ ነውር አለ፣ እሱም ፍቅር ማጣት ነው። ለይምሰል ሰላምታ እንለዋወጣለን፣ ውስጣችን የመርዝ ብልቃት ሆኖ ተቸግረናል። ይሄ ፍሬ አለ በሕይወታችሁ፣ ይሄ ፍሬ አለ በትዳራችሁ፣ ይሄ ፍሬ አለ በመስሪያ ቤት፣ ይሄ ፍሬ አለ በጉርብትና፣ ይሄ ፍሬ በትዳር ላይ አለ። ወላጆች በልጆቻችሁ ላይ ፍሬ አለ። ልጆች በወላጆቻችሁ ላይ ፍሬ አለ። እኔ መግቢያዬ ላይ ነግሬያለሁ። ራሳችሁን መርምሩ። እኔ የሌለኝን ፍሬ አውቀዋለሁ። እናንተ ጋስ? ሁለተኛው የመንፈስ ፍሬ ደስታ ነው። ለማህበራዊ ኑሮም ዋስትና ናቸው ያልኩት ለዚህ ነው። አሁን ይሄ ለመጽደቅ ብቻ አይደለም። ይሄን ምንም ማረው በምድር ላይም ተግባብቶ ለመኖር ነው ይሄ አገልግሎት። ሁለተኛው የመንፈስ ፍሬ ደስታ ምን አልኳችሁ? አቤት ደስታ አላችሁ? ደስታ ይሰማችኋል? ምን አይነት ደስታ ነው እናንተ የሚሰማችሁ? አሁን ቅድም የዘረዘርኩት የደስታ አይነት ነው።
ቅድም ያወራሁት እሱ ነው የሚሰማችሁ? ምን አይነት ደስታ ነው ያላችሁ? የሁላችሁ መጽሐፍ ቅዱስ ደስታ የሚለውና እኛ ደስታ ብለን ምን ጠብቀው በጣም የተለያየ ነው። በመጽሐፍ ቅዱስ ደስታ የሚባለው በመዝሙር 94 ቁጥር 1 ላይ ኑ በእግዚአብሔር ምን ይበለን? አቤት ኑ በእግዚአብሔር ደስ ይበለን። የዳዊት ደስታ እግዚአብሔር ነበረ። ዳዊት ሀገር የሚመራ ሕዝብ የሚያስተዳድር ሁሉ በእጁ ሁሉ በደጁ የሆነለት ንጉሥ ነው። መርጦ የሚበላ መርጦ የሚጠጣ ንጉሥ ነው። የደስታው ምንጭ ግን እግዚአብሔር ነበር። የደስታችሁ ምንጭ ምንድን ነው? ጉልበት ከሆነ ጉልበታችን ሲደክም ደስታችን ይደርቃል። ልጆቻችሁ ከሆኑ ልጆቻችሁን በሞት ስታጡ ያድርገውና ደስታችሁ ይደርቃል። ደስታችሁ የደስታችሁ ምንጭ ዝና ከሆነ ስልጣንም ከሆነ ዕውቀትም ከሆነ ያ ሁሉ ሲያልፍ ደስታችሁ ይደርቃል። የማይደርቀው የደስታ ምንጭ መድኃኔዓለም ነው። ክብርና ምስጋና ለስሙ ይድረሰው። እሱ ነው። ኦርቶዶክሳውያን የዳዊት የደስታ ምንጭ እግዚአብሔር ነበረ። ምን ይህ ብቻ? በመዝሙር 121 ቁጥር 1 ላይ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ምን አለኝ? ደስ አለኝ አለ። ዳዊት ወደ እግዚአብሔር ቤት ሲመጣ ይደሰት ነበረ። በቤተ መንግሥት ያጣውን ደስታ በእግዚአብሔር ቤት ያገኘው ነበረ። ወደ ቤተ ክርስቲያን ስትመጡ ደስ ካላችሁ ይህ ፍሬ በውስጣችሁ አለ። ወደ ቤተ ክርስቲያን ለመምጣት ምክንያት የምትደረድሩ ከሆነ ግን ወደ ቤተ ክርስቲያን ላለመምጣት ብዙ ምክንያት የምታነሱ ከሆነ ይህ ፍሬ በውስጣችሁ የለምና ንስሐ ግቡ። የዳዊት የደስታ ምንጭ በእግዚአብሔር ቤት መገኘት ነው። አሁን የደስታ አይነቶችን ልንገራችሁ። የመላእክቱ ደስታ ደግሞ ምንድነው ካላችሁ የኃጢአተኛ ሰው መመለስ። የምን መመለስ? ይገርማል። የሉቃስ ወንጌል ምዕራፍ 15 ቁጥር 7 ላይ ንስሐ በሚገባ በአንድ ኃጢአተኛ የሰማይ መላእክት ሳይቀር ይደሰታሉ። የመላእክቱ ደስታ የኃጢአተኛ ሰው ንስሐ መግባት ነው። ምእመናን የእኛ ንስሐ መግባት መላእክትን የሚያስደስት ከሆነ ገብርኤልን ደስ ይበለው ብላችሁ ንስሐ ግቡ። ሚካኤልን ደስ ይበለው ብለን ንስሐ ንግባ። የመላእክቱ ደስታ የኛ መመለስ። የድንግል ማርያም ደስታስ ምንድነው ካላችሁ ጸጋን የተሞላሽ ሆይ ምን ይበልሽ? ደስ ይበልሽ አላት። የድንግል ማርያም ደስታ የፍጥረት መዳን ነው። የድንግል ማርያም ደስታ በተልእኮ መላእክት ጸንቶ መኖር ነው። የድንግል ማርያም ደስታ በትንቢተ ነቢያት ጸንቶ መኖር ነው። የኛ ደስታ ምንድነው? ጥሩ መብላት፣ ጥሩ መጠጣት፣ ጥሩ መልበስ ችግር የለውም። የተደላደለ ሕይወት መምራት፣ አልጋ ባልጋ የሆነ ኑሮ መኖር፣ ዘመነኛ መኪና ማሽከርከር ችግር የለውም። ከዚህ በላይ ግን ትውልዱን የሚያስደስተው ግፍ ሆኗል። ኃጢአት የሚያስደስተው ትውልድ መጣ። አደመት ተከኑ ኃጢአት አለ። ኃጢአት ጣፈጠችህ ጨው አለች አለ ቅዱስ ዳዊት። ግፍ የሚያስደስተው ትውልድ መጣ። አንገት እየቆረጠ እጅ እየቆረጠ ዋንጫ እንደበላ የሚጨፍር ትውልድ መጣ። የትውልዱ ደስታ ተዛብቷል። ኃጢአት የሚያስደስተው ኳስ የሚያስደስተው አይደሰት እያልኳችሁ አይደለም። ችግር የለም ተደሰቱ በኳስ። ጣዖት አይሆንባችሁ። ደስታችሁን ዛሬ ምረጡ። ምንድነው ደስታችሁ? ስጋዊ ነው መንፈሳዊ ነው? ጊዜያዊ ነው ዘላለማዊ ነው? ምድራዊ ነው ሰማያዊ ነው? የጣኑን ማዛ ስናሸት ደስ ሚለን ከሆነ የቅዳሴውን ድምፅ ስንሰማ የማህሌቱን ድምፅ ስንሰማ ወንጌል ስንማር ጉባኤውን ስንካፈል ደስ የሚለን ከሆነ የመንፈስ ፍሬ በውስጣችን አለ። በዚህ የማትደሰቱ ከሆነ ይህ ፍሬ በውስጣችሁ የለምና ንስሐ ግቡ። የመንፈስ ፍሬ ደስታ፣ ይህ ደስታ መንፈሳዊ ደስታ ነው። ይህንን የደስታ መንፈስ በውስጣችን መድኃኔዓለም ይቅረጽ። ስንተኛ ነኝ? ምን ነው ድምጻችሁ? ሶስተኛ ተብሎ እንዲያልቅ ፈልገህ ነው? ወደ ሶስተኛ ሆነን ያልቁጠረው ወደ ኋላ ያለውን ቁጠሩ። ሶስተኛው የመንፈስ ፍሬ ሰላም ይባላል። ምን ይባላል?
አሁን ራሳችሁን እያያችሁ እንድትሄዱ ነው። ቅድም መግቢያዬ ላይ ትምህርቱ ኳስ በሰማይ ላይ አይደለም፣ ምን ተገብረው ምን ኖረው የዕለት ተዕለት እንቅስቃሴያችን የሚዳስስ ነው። ሶስተኛው የመንፈስ ፍሬ ምንድነው አላችሁ? ሰላም። ሰላም አላችሁ? ምን አይነት ሰላም ነው የሚሰማችሁ ክርስቲያኖች? እኔ አሁን ሰላም ስላችሁ ይሄ ውጫዊውን አይደለም፣ ግርግሩን ጦርነቱን አይደለም፣ እሱነን እኔም ተናግሬ ለውጥ አላመጣም። መድኃኔዓለም በጊዜው ያስተካክለዋል። የውስጥ ሰላም አላችሁ? የተደላደለ ሕይወት እየመሩ አልጋ ባልጋ የሆነ ኑሮ እየኖሩ ብዙ ብር እየቆጠሩ ውስጤ ሰላም የለውም የሚሉ ሰዎች ገጥመዋቸው ያውቁም? ሰው ሰላም የሚያገኘው ከአራት አካላት ጋር ሲስማማ ነው። ከስንት አካላት? ከአራት አካላት ጋር ሲስማማ ሰላም ያገኛል። አንደኛ ሰው ሰላም የሚያገኘው ከራሱ ጋር ሲስማማ ነው። እረ ከራሱ ጋር የተጣላ ብዙ ሰው አለ። ማታ አብሯችሁ ሲጫወት ሲያወራ ያመሻል። ከዛ ጧት ከእንቅልፉ ሲነሳ ኩርፎ ታገኙታላችሁ። ምክንያቱን እሱም አያውቀውም፣ እናንተም አታውቁትም። ከማንም ጋር አልተነጋገረም፣ ስልክም አላወራም። ምን ሆነ ነው ስትሉት በቃ ደብሮኛል አታውራኝ። ከራሱ ጋር የሚጣላ ሰው አለ። ሰው ሰላም የሚያጣው ከራሱ ጋር ሲጣላ ነው። ሁለተኛ ሰው ሰላም የሚያገኘው ከፈጣሪው ጋር ሲስማማ ነው። አሁን ከፈጣሪው ጋር የተጣላ ብዙ ሰው የለም። ፈጣሪ እንዲህ አድርጎኝ እንዲህ በድሎኝ እነ እገሌ አገኙ እኔ አጣሁ፣ እነ እገሌ አገቡ እኔ ቁም የቀረው፣ እነ እገሌ አተረፉ እኔ ከሰርኩ፣ እነ እገሌ ባለጸጋ ሆኑ እኔ ድሃ ሆንኩ። እየየ ሮሮም ያሰማ የለም። ትቶኛል፣ ረስቶኛል። ክርስቲያኖች ከተወን ውለን አንገባም፣ ከተወን አድረን አንነሳም። ትቶኛል አትበሉ፣ ረስቶኛል አትበሉ። ይሄ ክደት ዋዜማ ነው። ሰው ለጥያቄው መልስ ያጣ፣ ቀኑ ሲረዝምበት፣ መከራው ሲበዛበት አይወደኝ ትቶኛል ማለት ይጀምራል። ቀቢጸ ተስፋው ከፍ እያለ ሲመጣ አይወደኝም ይላል። ከዛ ተስፋ የመቁረጡ ደረጃ እየበረታ ሲመጣ የለም ማለት ይጀምራል። የለም ከማለት እሱ ይሰውረን። የብዙዎቻችን ችግር ይሄ ነው። በአንድ ወቅት እስራኤላውያን እንዲህ አይነት ቀቢጸ ተስፋ ገጥሟቸው ነበረ። በትንቢተ ኢሳይያስ ምዕራፍ 58 ቁጥር 5 ላይ ስለምን ጾምን አንተም አላወከንም፣ ስለምን ራሳችን አዋረድን አንተም አልተመለከትከንም አሉ። ጾመው ጸልየው ለጥያቄያቸው መልስ በማጣታቸው እግዚአብሔር የተዋቸው መስሏቸው አላየንም አሉ። አላየንም ይባላል፣ እግዚአብሔር አላየንም ይባላል። ምእመናን ዘፈጠራሁ ለዓይን ይርአዩን፣ ዓይንን የፈጠረ እግዚአብሔር አያይም ምን አለ? የእግዚአብሔር ዓይኖችማ ብሩሃን ናቸው አይጨልሙም። የእግዚአብሔር ዓይኖችማ ጻድቃን ናቸው አያደሉም። የእግዚአብሔር ዓይኖችማ ምሉዓን ናቸው አይወሰኑም። የእግዚአብሔር ዓይኖችማ ኃያላን ናቸው አይደክሙም። እንዴት አላየንም ይባላል? ዛሬም ጾመው ጸልየው ለጥያቄያቸው መልስ በማጣታቸው እግዚአብሔር የረሳቸው መስሏቸው ሚቅበዘበዙ ወገኖቻችን አሉ። እጾማለሁ፣ እጸልያለሁ፣ አስራት አወጣለሁ፣ ገዳም እሄዳለሁ፣ እቆርባለሁ፣ ጥያቄ ያልተመለሰም፣ ጸሎት ያልተሰማም፣ ስለቴ ደርሶም ማስጨበጭበው፣ እልል ማሰኘው፣ ቁሜ ምስክርነት ምሰጠው፣ እንባ የሚታበሰው፣ እሰይ ስለቴ ሰመረ ብዬ ምዘምረው መቼ ነው ብለው አንገት ደፍተው የተቀመጡ የቆዘሙ ግራ የተጋቡ መሬት ላይ ያቀረቀሩ ወገኖቻችን ብዙ ናቸው። ተስፋ አትቁረጡ ምእመናን። ተስፋ መቁረጥ የኃጢአት ቁንጮ ነው። ወምኩሎ ያቲ ቀቢጸ ተስፋ፣ ከሁሉም ተስፋ መቁረጥ የከፋ ነው። የሰው ኃይሉ ያለው በጉልበት ውስጥ አይደለም፣ በተስፋ ውስጥ ነው። ተስፋ የሌለው ሰው ጉልበት እንኳን ቢኖረው መራመድ አይችልም። ጉልበት አልቆ ግን በተስፋ መራመድ ይቻላል። ብዙ ተስፋ የቆረጥንባቸው አጋጣሚዎች ሊኖሩ ይችላሉ። የምን ተስፋ መቁረጥ ነው? ሌላው ዓለም ተስፋ የቆረጠው ጀርባውን ለእግዚአብሔር ስለሰጠ ነው። ከመንፈሳዊው ዓለም ስለራቀ ነው። እኛ ለምንድነው ተስፋ ምን ቆርጠው? እግዚአብሔርን አባት፣ ድንግል ማርያምን እናት፣ ጻድቃን ሰማዕታትን ዘመድ፣ መላእክትን ወንድም፣ መስቀሉን ጋሻ፣ ጸበሉን መዳኛ ክብርና ምስጋና ይድረሰው። የምን ተስፋ መቁረጥ ነው? የምን መጨነቅ ነው?
ሰው ከፈጣሪው ጋራ ሰላም የሚያጣው ከፈጣሪው ጋራ ሲጣላ ነው። ሶስተኛው ሰው ሰላም የሚያጣው ከሰው ጋራ ሲጣላ ነው። ሰላምም የሚያገኘው ከሰው ጋራ ሲስማማ ነው። 10 ደቂቃ ለማይሞላ የታክሲ ጉዞ ተጣልቶ የሚወርድ ሰው አለ። ትዕግስት ይኑረን፣ እንመጣበታለን። አራተኛው ሰው ሰላም የሚያገኘው ከተፈጥሮ ጋራ ሲስማማ ነው። አንዳንዱ አያድርስ ነው የሚባለው። ከተፈጥሮ ጋራ የሚጣላ ሰው እንዳለ ታውቃላችሁ። የዛሬው ቀንስ ይላል። ምን አገባ? እንዲህ አይነት ሰው አለ። የዛሬው ቀንስ ያስጠላ፣ ፀሐዩ እንዴት እንደሚያቃጥል ሙሉ ቀን እኮ ሲዘንብ ነው የዋለ። ተጨንቀን የምናመጣው ለውጥ አለ? በማን ቀይረው ነገር ላይ ለምንድነው ምን ይጨነቅ? ከተፈጥሮ ጋራ የሚጣላ ሰው አለ። ሰው ሰላም የሚያገኘው ከአራት አካላት ጋራ ሲስማማ ነው። ሰላምም የሚያጣው ከአራቱ አካላት ጋራ ሲጣላ ነው። ይሄ ፍሬ አለ የለም በውስጣችሁ? ሰላም እየተባለች ሰላም የምትነሳ የለም? ይቅርታ ሰላም ካለሽ እኔ ለማስተማሪያነት ነው፣ እግዚአብሔር በሚያውቀው አላውቅሽም። አንዳንድ ጊዜ ስማችን ከግብራችን ጋር አይገናኝም ለማለት ያህል ነው። ጴጥሮስ እየተባለ ማጅራት መቼ የለም? ጳውሎስ እየተባለ ሰካራም የለም? ዮሐንስ እየተባለ አጫስ የለም? ማርያማዊት ተብላ እየተጠራች በሱስ የተጠመደች የለችም? አንዳንድ ጊዜ ስማችን ከግብራችን ጋር አይገናኝም። ይሁዳ ማለት ምን ማለት ነው? ምእመናን ስለ ወንጌል ሁሉን አደርጋለሁ 13ኛው ላይ እኮ ነው ያለ ነው እንዴ? ይህ ሁሉ ጉባኤ እየተማርን ግሩም አንድ ሰው ብቻ። ይሁዳ ማለት ምን ማለት ነው? ታማኝ። ግሩም ይሁዳ ማለት ታማኝ ነው። ግን ለልጁ ይሁዳ ብሎ ስም ያወጣል ከእናንተ መካከል? እስኪ ለልጁ ይሁዳ ብሎ ስም ያወጣ አለ የለም? ለምን? ስሙ ከግብሩ ጋራ ምን ስላላለ? ስላልተገናኘ። አንዳንዴ ስማችን ከግብራችን ጋር አይገናኝም። ሰላም እየተባለች ሰላም የምትነሳለች። ሶስተኛው የመንፈስ ፍሬ ሰላም። አራተኛው የመንፈስ ፍሬ ትዕግስት ይባላል። ምን አልኳችሁ? ትዕግስት። ትዕግስት እየተባለች ቁጣ ቁጣ ሚላት የለችም? እውነት ለመናገር አለች እኮ ትዕግስት። ሶስት አይነት ትዕግስት ላሳያቸው አሳጥሬ። አንደኛው ትዕግስት መድኃኔዓለም ያለው አይቀርም ብሎ መረጋጋት። ማን ያለው አይቀርም? እሱ ያለው አይቀርም ብሎ መረጋጋት። ቢዘገይም አይቀርምና ታገሰው። ትንቢተ ዕንባቆም ምዕራፍ 2 ቁጥር 3 አያችሁ። አባቶቻችን ምን ይላሉ? እግዚአብሔር ቢዘገይም ሳይመሽ ይደርሳል። ከኋላ ተነስቶ ከፊት መድረስ ያውቅበታል። ነገር ግን የእግዚአብሔርን ጊዜ በመጠበቅ በኩል እውነት ለመናገር ትዕግስት አለን። አንደኛው ትዕግስት እሱ ያለው አይቀርም ብሎ መረጋጋት ነው። በጣም ትዕግስት ከማጣታችን የተነሳ ቀን ወስነን ከእግዚአብሔር ጋር ምንደራደር ሰዎች የለንም። እስከ ዛሬ ወር ከሰማኸኝ ለክብር መግለጫ ባይሰማንስ? ልናኮርፍ ነው? ጀርባችን ልንሰጠው ነው? እንዲህ አይነት አምልኮ አለ፣ የኩንትራት አምልኮ አለ። ኦርቶዶክሳውያን ብዙዎቻችን በፈለግነው ቀን የፈለግነው ነገር ካልሆነልን ደጅህን አልረግጥም በበረሃ አላልፍም ብለው ከቤቱ የጠፉ ሰዎች የሉም ወይ? የሚፈልጉትን ነገር ጊዜው ደርሶ መድኃኔዓለም ይዞላቸው ሲመጣ እነሱ ቦታ ለቀዋል። ትዕግስት ከማጣት እግዚአብሔር ይሰውረን። አንደኛው ትዕግስት ማን ያለው አይቀርም ብሎ መረጋጋት፣ እግዚአብሔር ያለው አይቀርም ብሎ መረጋጋት። ሁለተኛው ትዕግስት በሃይማኖት በመንፈሳዊ ሕይወት የሚገጥመንን ፈተና እንደ ኢዮብ ታግሶ መኖር ትዕግስት ይባላል። እባካችሁ ይህ ዘመን የፈተና ዘመን ነው። አንዱ ፈተና ሲያልፍ ሌላው ፈተና ይመጣል። አንዱ ችግር ሲያልፍ ሌላው ችግር ይከሰታል። አንዱን ጉድ ብለን ሳንጨርስ ሌላ ጉድ እንሰማለን። በአንዱ መከራ ተገርመን ሳናበቃ ሌላ መከራ ይጠብቀናል። ትዕግስት ከሌለን እንወድቃለን። መከራውን የምንሻገርበት ድልድይ ትዕግስት ነው። ፈተናውን የምንወጣበት መሰላል ትዕግስት ነው። ትዕግስት ይኑረን። ብዙ መከራዎች አሉ። መታገስ የምንችለው ይህ ትዕግስት ሲኖረን ነው። ይህ ፍሬ ሲኖረን ነው። ሶስተኛው ትዕግስት መቻል የሚባለው ነው። በተለይ በዚህ በትዳሩ በኩል ያለው ትዕግስት። አሁን ይህ ትዕግስት ጠፍቶ አይደለ ትዳር የሚፈርሰው?
ጎጆ የሚፈርሰው፣ ትዳር የሚፈታው፣ አብሮ የኖረው ሕዝብ የሚባላው፣ የሀገር አንድነት የሚናጋው፣ ቤተሰብ የሚበተነው ይሄ መቻል የሚባለው ትዕግስት ጠፍቶ ነው። ይህንን ፍሬ መድኃኔዓለም ያድለን። አንዱ እሳት ሆኖ ሲመጣ ሌላ ውሃ ሆኖ ማብረድ ያስፈልጋል። ስንተኛ ነኝ? አቤት አራተኛ። እርግጠኞች ናችሁ? ስንተኛ? አራተኛ። አምስተኛው ቸርነት። ቸርነት እየተባለ ቋጣሪ የለም። እንደው ይቅርታ አደራ አደራ። ቸርነት በግዙ ምጽዋት ይለዋል። ቸርነት ይህ ፍሬ አለ። የተራበ ማብላት፣ የተጠማ ማጠጣት፣ የተራቆተ ማልበስ፣ የተቸገረ መርዳት ቸርነት ማለት ይሄ ነው። በተለይ ዘመን ቸርነት የምናደርግበት ወቅት ነው። በረሃብ ምክንያት አደባባይ የወጡ፣ በረሃብ ምክንያት መንገድ ላይ የተቀመጡ፣ በረሃብ ምክንያት በየተቋማቱ የተጠለሉ ረሃብተኞችን ቤት ይቁጠራቸው። በረሃብ ምክንያት መኖር ያልጀመሩ ሕፃናት እንደ ቅጠል ረግፈዋል። በረሃብ ምክንያት የእናቶቻቸውን ደረቅ ጡት ጨብጠው የሚያድሩ ሕፃናት አሉ። እባካችሁ መድኃኔዓለም ወገኖቼ አቅሙ ካላችሁ ድሆችን እንጀራ ብሏቸው፣ ዳቦ ገዝታችሁ ስጧቸው። መድኃኔዓለም ለፍርድ ሲመጣ ስላነበብናቸው መጻሕፍት ስለ እያንዳንዳችን የእውቀት ደረጃ የነገረ መለኮት እውቀታችን፣ የአብነት ትምህርት ቤት እውቀታችን፣ ማረጋችን፣ ስልጣናችን ጥያቄ ሆኖ አይነሳም። የሚቀርበው አይቴ ነበርኪ ምን ተገበርኪ ነው። ምን ሰራሽ? ምን አደረክ? ተርቤ አብልተኸኛል ወይ? ተጠምቼ አጠጥተኸኛል ወይ? ታርዤ አልብሰኸኛል ወይ? እነዚህ ስድስቱ ቃላት ሲጠቀለሉ ምጽዋት ላይ ያተኮሩ ናቸው። ከፈጣሪ ጋር መታረቂያ መንገዱ ምጽዋት ነው። ምእመናን የእውነት መድረክ ነው። እውነቱን እንንገራችሁ ካላችሁ ሳሰጧቱ አሉ። ከእግዚአብሔር ጋር ምንታረቅበት ትልቁ መንገድ ምጽዋት። በዚህ በትንቢተ ዳንኤል ምዕራፍ 2 ቁጥር 42 ላይ ያለው ቃል ልቤን ይነካዋል። በአንድ ወቅት ናቡከደነጾር ህልም አለመና ህልሙን የሚተረጉምለት አጥቶ ተረባበሸ። መጨረሻ ላይ ዳንኤልን አገኘው። ዳንኤል ተረጎመለትና መፍትሄው ምንድነው ሲለው አብዝተ በመመጽወት በደልህን አስቀራለሁ። ምን አለው? አብዝተ በመመጽወት በደልህን አስቀራለሁ። ብዙ ኃጢአት እንዲሰራይልን ከፈለግን ምጽዋት ላይ ስራ እንስራ። ይህ ፍሬ አለ። ጌታችን ኢየሱስ ክርስቶስ ቸርነትን የተማርነው ከጌታ ነው። አባታችሁ ሩሩ እንደሆነ እናንተም ሩሮች ሁኑ አለ። አባቶቻችን በፍትሐ መንፈሳዊ አንቀጽ 16 አንቀጸ ምጽዋት ይባላል። እስመ ወህበ ምጽዋት ወተሳይሎ እምና አምላክ ጠባያዊ፣ ለሰቦች ማዘን መራራት ከአምላክ የተገኘ ጠባይ ነው። ለሰቦች በራራን ቁጥር የአምላክን ባህሪ መጋራት ነው። ስንተኛ ነኝ? አቤት አንተ ዝም በል። አራት ይላል እዚህ ቁጭ ብሎ። ስንተኛ ነኝ? 5። እስቲ ወደ ኋላ። አንደኛው ምን አልኳችሁ? ሁለተኛ በአንድ ድምፅ ደስታ፣ ሶስተኛ ሰላም፣ አራተኛ ትዕግስት፣ አምስተኛ ልክ ነን ማለት ነው። ስድስተኛው ፍሬ በጎነት። በጎነት ምንድነው? ነገሮችን በቀና መንገድ ማየት። በጎነት ምንድነው? ነገሮችን አክሞ መስማት። በጎነት ምንድነው? እንዴት ወደቀ ሳይሆን እንዴት ላንሳው ማለት። በጎነት ምንድነው? እንዴት ተቸገረ ሳይሆን እንዴት ልርዳው ማለት። እኛ ገልብጠን ነው የምናየው፣ እኛ ዘግዝቀን ነው የምናየው። ስድስተኛው ይህ ነው ያለ ብዙ ማብራሪያ። ሰባተኛው የመንፈስ ፍሬ እምነት ይባላል። ምን አልኳችሁ? እምነትና ሃይማኖት በመሰረተ ሐሳብ አንዳንድ ጊዜ ልዩነት ይፈጥራሉ። በፍቺ ደረጃ አንድ ናቸው። ሃይማኖት እግዚአብሔር አለ ብሎ ማመን ነው። ማን አለ? እግዚአብሔር አንድ ሲሆን ሶስት ነው፣ ሶስት ሲሆን አንድ ነው ብሎ ማመን ሃይማኖት ይባላል። እምነት ማለት እግዚአብሔር በእኔ ሕይወት ላይ ድንቅ ነገር ያደርጋል። ምን ያደርጋል?
አብርሃምን የረዳ አምላክ እኔን ይረዳኛል። በአብርሃም ጓዳ የተገኘ አምላክ በእኔም ጓዳ ይገኛል። ይህ እምነት ይባላል። የተዘጋውን የሳራን ማኅፀን የከፈተ አምላክ የተዘጋብኝን ነገር ይከፍትልኛል። ይሄ እምነት ይባላል። የተቆረጠውን ይቀጥልልኛል። ይሄ እምነት ይባላል። ኦርቶዶክሳውያን እምነት እግዚአብሔር በእኔ ሕይወት ላይ ድንቅ ነገር ያደርጋል ማለት ነው። እምነት በእግዚአብሔር ላይ መደገፍ ነው። እምነት ዓይንን በእግዚአብሔር ላይ ማንሳት ነው። ምን አልኳችሁ? ዓይንን በጌታ ላይ ማንሳት ልክ እንደ ጴጥሮስ ማቴዎስ 14 ላይ በባህር ላይ ጌታን አየውና ወደ አንተ እንድመጣ ፍቀድልኝ ሲለው ና አለው ጴጥሮስ። ከዛ ጌታን እያየ መጓዝ ጀመረ። መጨረሻ ላይ ዓይኑን ከጌታ ነሳና ባህሩን ማየት ሲጀምር መስጠም ጀመረ። ጴጥሮስ አንተ እምነት የጎደለህ አለና እጁን ይዞ መድኃኔዓለም ይዞ አወጣው። ጴጥሮስ አሁን አያቸው። እምነት ማለት ዓይንን በእግዚአብሔር ላይ ማሳረፍ ነው። የእምነት ማነስስ ዓይንን ከጌታ ላይ አንስቶ ባህሩን መመልከት ነው። ወገኖቼ ትልቁ እምነት ጌታን ማየት ነው። ምን አልኳችሁ? እሱን ማየት እምነት ነው። ሐዋርያትን ታስታውሱ የለ? ሰሞኑን እንደተማራችሁት ያረገውን እንዲቀና ብለው ይመለከቱ ነበረ። የተሰቀለውን ጌታ ተመልከቱ፣ የሞተውን የተነሳውን ጌታ እንመልከት። ዓለምን ካያችሁ ታብዳላችሁ። የጎረቤቶቻችሁን ኑሮና ምቾት፣ የተንጣለለውን ቤት፣ የሚያሽከረክሩትን ዘመነኛ መኪና ካያችሁ የኔ ዕጣ ፈንታ በስቃይ ኑሮ በስቃይ መሞት ነው እንዴ እያላችሁ ራሳችሁን ትረግማላችሁ። መድኃኔዓለምን ስታዩ ቁስሉን ስታዩ ቁስላችሁን ትረሳላችሁ። መከራውን ስታዩ መከራችሁን ትረሳላችሁ። ይቻለም እንደሆነ ሁለት አይነት ነገር ታሳየናለች። ጥሩ የሚበሉ ሰዎችን ባየንበት አይን ቆሻሻ ማጠራቀሚያ ገንዳ ላይ የብርቱካንና የማንጎ ፍራፍሬ እየለቀሙ የሚበሉ ሰዎችን ታያላችሁ። በተንጣለለ ቤት የሚኖሩ ሰዎችን ባየንበት አይን ነፋስ ገንጥሎ እንዳይወስዳት ላስቲክ በለበሰች ድንጋይ በተጫነች ደሳሳ ጎጆ የሚኖሩ ሰዎችን ታያላችሁ። ያም ደግሞ ደሳሳ ጎጆውም ጠፍቶ ሜዳ ላይ የፈሰሱ ሰዎችን ታያላችሁ። መድኃኔዓለምን ስታዩ መጽናናት ትጀምራላችሁ። እምነት ማለት እሱን ማየት ነው፣ በሱ መደገፍ ነው። ጴጥሮስ ጌታን እያየ ሲሄድ በባህሩ ላይ ተረማመደ። ዓይኑን ከጌታ ሲያነሳ መስጠም ጀመረ። ጴጥሮስ በባህር ላይም ሄዷል፣ እንደገና ሰጥሟል። ለምን በባህር ላይ ሄደ? ለምን ሰጠመ ነው ነገሩ። ለምን ሰጠመ? ለምን በባህር ላይ ሄደ? ጌታን እያየ ነበር የሚሄደው። ለምን ሰጠመ? ወዲያው ጴጥሮስ አንድ ነገር በሐሳቡ መጣ። ባህሩን ያውቀዋል፣ ጥልቀቱን ያውቀዋል፣ እዛ ገብቶ መውጣት እንደማይቻል ያውቃል። ባህሩ ውስጥ ያለውን አውሬ ያውቃል። የሚያውቀውና የሚያምነው ነገር ሲጋጭበት ጴጥሮስ ሰጠመ። አሁን የተቸገርነው እኛ እንዲህ አይደለ? ሳይንሱ የሚለን ነገር አለ፣ ቤተ ክርስቲያን የምትለን ነገር አለች። የምናምነውና የምናውቀው ነገር ሲቀላቀልብን እንቸገራለን፣ ይጋጭብናል። አንዳንዴ የሀገራችን ሰው ብርድና ሙቀት ሲቀላቀልበት ድራፍት መታኝ ይላል። የብዙዎቻችን አሁን ችግር ይሄ ነው። የምናውቀውና የምናምነው ነገር ይቀላቀልብናል። ስለዚህ እምነት ማለት ዓይንን በጌታ ላይ ማሳረፍ ነው። የእምነት ማነስ ዓይንን ከጌታ አንስቶ ዓለምን መመልከት ነው። እምነት በእግዚአብሔር ላይ መደገፍ ነው። ይህይስ ታምኖ በእግዚአብሔር እምታምኖ በጓለ እመሕያው። በሰው ከመታመን በእግዚአብሔር መታመን፣ ሰውን ተስፋ ከማድረግ እግዚአብሔርን ተስፋ ማድረግ ይቻላል። ይሄ ፍሬ አለ። ስንተኛ ነኝ? ሰባተኛ። ስምንተኛው ፍሬ የዋህነት። የዋህነት ምንድን ነው? አውቆ መተው። የዋህነት ምንድን ነው? ችሎ ማለፍ። የዋህነት ምንድን ነው? ተበድሎ እንዳልተበደሉ መሆን። የዋህነት ምንድን ነው? እኔ ባላየው መድኃኔዓለም ያየዋል ማለት። የዋህነት ምንድን ነው? እኔ ባልናገር መድኃኔዓለም ይናገርልኛል። የዋህነት እኔ ባልፈርድበት ፍርድ የማን ነው? የእግዚአብሔር ነው። እኔ ባልበቀለው በቀል የማን ነው? የዋህነት ይህ ነው። የዋህነት ሀዳጀ በቀል መሆን፣ ይቅር ባይ መሆን። ይህ ፍሬ አለ ወይ? የይቅርታ ፍሬ አለን ወይ? እውነት እንነጋገር።
አንዳንዶቻችን ታርቀን እንኳን ቂመኛ ታራቂዎች ነን። ከታረቅን በኋላ እንኳን ቂመኛ ታራቂዎች አሉ። መምህር ገሌን እንዳይከፋቸው ነው እንጂ ቆይ እሰራልሃለሁ፣ ቄስ ገሌን ቅር እንዳይላቸው ብዬ ነው እንጂ አንቺንም ማሳይሻለሁ። እንዲህ አይነት ሰዎች አሉ። ሽማግሌ ተሰብስቦ ካህናት መስቀል ይዘው ሰማይና ምድርን በፈጠረ በእግዚአብሔር ታረቅ ሲባል መስቀል ገፍቶ ሽማግሌ ረግጦ የሚወጣ ሰው አለ። ብዙዎቻችን ፍሬ መክኖብናል፣ ፍሬ አልባ ሆነናል። ብሞትም አልታረቅ የሚል ሰው ገጥሟቸው ያውቅም? ከሞተማ ማን አባቱ ሊፈልገው? እንዲህ አይነት ሰው አለ። ብሞትም ይቅር አልለውም አለ። መድኃኔ ዓለም በሞቱ ይቅር አለን። ክብርና ምስጋና ለስሙ ይድረሰው። በሞቱ ይቅር አለን። የሸዋ አክሊል ደፍቶ ጎኑን በጦር ተወግቶ በዘንግ እየተቀጠቀጠ በጥፊ እየተመታ ችንካሩ ስጋውን አልፎ አጥንቱን እየሰረሰረው የደም ላብ አልቦት ቁስሉ እየተሰማው ከላዩ ላይ የሚወርደው ደም ፊቱን ጋርዶት አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። ቁስሉ እየተሰማው ይቅር በላቸው። እኛ ቁስላችን እየተሰማን ይቅር እንላለን። ቆይ ቁስል ያልርሰው አይደል ምንለው? ጠላቶቹ ካጠገቡ ሳይርቁ ይቅር በላቸው አለ። እኛ መታረቅ እንኳን ምንፈልግ ለዛሬ ፊቱን አላየውም ብለን ቀጠሮ ሰጠን ነው የምናሰናብተው። አንዳንዶቻችን ይቅርታ የተሸናፊነት ምልክት ይመስለናል። አሸናፊው ጌታ ግን በፍቅር ተሸንፎ ሁላችንንም ይቅር ብሎናል። ይቅርታ ማለት መንገድ ላይ ገፍቶን ያለፈ ሰው ይቅርታ ሲለን ችግር የለም ብሎ እንደማለፍ አይደለም። ከዚህ የዘለለ ነው። አምርረን የጠላነውን አንጀታችን ያቆሰለውን ፊቱን ላለማየት የወሰንበትን ስሙ ሲጠራ የሚያንገሸግሸንን ስናስበው የሚያንቀጠቅጠንን ሰው ይቅር ማለት ነው ይቅርታ። ይሄ ፍሬ አለ በሕይወታችሁ? የለም። ከኔ ጀምሮ ወገኖቼ ይሄ ፍሬ አለ ወይ? ጠላታችን ቢከፋ ከይሁዳ ይከፋ። እንደ አይሁድ አልቸነከረንም። እንደ አይሁድ የሸዋ አክሊል አልደፋብንም። ኧረ ጠላት የክፉ ነው ከአይሁድ አይተናነስም ካላችሁ ጠላታችን እንደ አይሁድ ቢከፋ፣ እኛ ግን እንደ ክርስቶስ ንጹሕ አይደለንም። ንጹሕ ክርስቶስ እጆቹ ላይ ያሉት ሚስማሮች ሳይነቀሉ ራሱ ላይ ያለው የሸዋ አክሊል ሳይወርድ አባት ሆይ የሚያደርጉትን አያውቁምና ምን በላቸው? ይቅር በላቸው። ይህንን እንለማመደው። የይቅርታ ፍሬ አለን። እባካችሁ ጧት ጧት እናፍራ ይህንን ፍሬ። ባህላችን ቂም ሆኗል። ባህላችን በቀል ሆኗል። ባህላችን ጥላቻ ሆኗል። ጧት ከእንቅልፋችን ተነስተን ቁርስ እንደምንበላ ፊታችን እንደምንታጠብ እባካችሁ ይቅርታን በሕይወታችን እንለማመደው። የመጨረሻው ራስን መግዛት ነው። ምን አልኳችሁ? አበዛሁባችሁ? መልካም። ምን አልኳችሁ? ራስን መግዛት። ይሄ ፍሬ አለ። ራስን መግዛት ምንድነው? በመጠን መኖር። ራስን መግዛት ምንድነው? በአንደበት ላይ የበላይ መሆን። ራስን መግዛት ምንድነው? አካላትን መቆጣጠር። ራስን መግዛት ምንድነው? ፍላጎትን ማሸነፍ። ራስን መግዛት ምንድነው? ምኞትን መቆጣጠር። ራስን መግዛት ምንድነው? ላመንዝር የሚል ስሜትን መግታት። አሁን ከላይ እስከ ታች ከልቅ እስከ ደቂቅ ያጣነው ነገር ቢኖር ራስን መግዛት ነው። መንፈሳውያን ከሚባሉት ሳይቀር የተቸገርንበት ጉዳይ ራስን መግዛት። አሁን ከዘጠኙ በዋናነት እርግጠኛ ሁኜ ምነግራችሁ ይኸው ራሳችን መግዛት አቅቶን አይደለ ለኳስ ሰለባ የሆነ ትውልድ የበዛው። ይህ እኮ ነው አንዱ ራስን አለመግዛት። ራስን አለመግዛት አይደለ ምእመናን? ከላይ እስከ ታች ተቸግረናል። ከዘጠኙ በዋናነት የመጨረሻው ራስን መግዛት። ሰው በዝሙት እንስሳ በጭካኔ አራዊት የሆነው ራሱን መግዛት ስላቃተው አይደለም ወይ? ኃጢአት እንደ ጽድቅ ነውር እንደ ቅድስና የተቆጠረው ልቅነት የተስፋፋው የሰው ልጅ ከክብር ወርዶ እንስሳትን የመሰለው ያልሰራውት ኃጢአት ምንድነው እያለ በየቀኑ የሚረክሰው ለምን ይመስላችኋል? ራስን መግዛት ስላቃተው አይደል እንዴ? የ7 ዓመት ሕፃን እንዲህ አይነት ሰው ደፈረ፣ የ80 ዓመት ሽማግሌ የማይገባ ነገር አደረገ የሚባለው ለምን ይመስላችኋል? ትውልዱ ራሱን መግዛት ስላቃተው አይደለም ወይ? ከባህል ከወግ
ከእሴት ያፈነገጡ ከሞራል ልዕልና የወረዱ ከሰውነት ባህሪ የወጡ ነውርን ጌጥ ያደረጉ ሰዎችን የምናየው ለምን ይመስላችኋል? በጓዳ አልበቃ ብሎ በአደባባይ ሰዎች ነውርን የሚፈጽሙት ለምን ይመስላችኋል? ራስን መግዛት ስላቃታቸው አይደል እንዴ? በስጋዬ ይቀስፈኛል፣ በነፍሴ ይፈርድብኛል የማይሉ ሰዎች፣ እንዲህ ማሰብ ያቃታቸው ሰዎች የበዙት ለምን ይመስላችኋል? ትውልዱ ራሱን መግዛት ስላቃተው። እውነታው ይሄ ነው። ምእመናን የሁላችሁ ራሱን የማይገዛ ሰው አታድርግ የተባለውን ያደርጋል፣ አድርግ የተባለውን ለማድረግ ፈቃደኛ አይደለም። ይህ ፍሬ አለ ወይስ የለንም? ሀገርን ከመግዛት ራስን መግዛት ይበልጣል ይላል ሲራክ። አዎ ራስን መግዛት ይበልጣል። ወገኖቼ ጨርሻለሁ። 9ኙን የመንፈስ ፍሬዎች የሕይወቱ መመሪያ ያደረገ ሰው ከመንግስት ጋርም ከእግዚአብሔር ጋርም ተስማምቶ መኖር ይችላል። ይህን ቃል ደግመዋለሁ። 9ኙን የመንፈስ ፍሬዎች የሕይወቱ መመሪያ ያደረገ ሰው ከመንግስት ጋርም ከእግዚአብሔር ጋርም ተስማምቶ መኖር ይችላል። መግቢያዬ ላይ እንደተናገርኩት የመንፈስ ፍሬዎች የሚጠቅሙን ለምድር ብቻ ለሰማይ ብቻ አይደለም፣ ለምድርም ጭምር ነው። የመንፈስ ፍሬዎች የሚጠቅሙን ለነፍስ ብቻ አይደለም፣ ለስጋም ጭምር ነው። የመንፈስ ፍሬዎች የሚጠቅሙን መንግስቱን ለመውረስ ብቻ አይደለም፣ ለማህበራዊ ኑሮ መግባቢያ ቋንቋ ናቸው። 9ኙን የመንፈስ ፍሬዎች የሕይወቱ መመሪያ ያደረገ ሰው ራሱንም ሃይማኖቱንም ቤተ ክርስቲያንንም መንግስትንም ያስከብራል። ጌታ ምን አለ? ማቴዎስ 5 ቁጥር 16 ላይ በሰማይ ያለውን አባት ያከብሩ ዘንድ ስራችሁ በሰው ፊት ይብራ። በምን ፊት ይብራ? በሰው ፊት ይብራ። ስራችሁ የተባሉ እነዚህ 9ኙ የመንፈስ ፍሬዎች ናቸው። እነዚህን በሕይወታችን ስናፈራ የሰማዩን አባት እናስከብራለን። እነዚህ ፍሬዎች ከኛ ከሌሉ ደግሞ የሰማዩን አባት እናሰድባለን። ወበእንቲአክሙ ይጸርፉ አሕዛብ ላይ ረስመ እግዚአብሔር፣ በእናንተ ምክንያት አሕዛብ የእግዚአብሔርን ስም ይሳደባሉ። ሮሜ 2 ቁጥር 24። እነዚህ ፍሬዎችን አጠን በእኛ ምክንያት እግዚአብሔር አልተሰደበም። ቤተ ክርስቲያን አልተሰደበችም። ክርስትናው አልተሰደበም። አልተለካንም፣ አልተነቀፍንም፣ አልተመዘንም። እሱን ብሎ ኦርቶዶክስ፣ እሱን ብሎ ሰባኪ፣ ዘማሪ፣ ዲያቆን፣ ካህን ተብለን የተለካን ሰዎች የለንም። እነዚህን ፍሬዎች መክነን ክርስቲያኖች የሁላችሁ መንፈስ ቅዱስ ያደረበት ሰው ምልክቱ ፍቅር ነው። መንፈስ ቅዱስ ያደረበት ሰው ምልክቱ ሰላም ነው፣ ትዕግስት ነው፣ ቸር ነው፣ የዋህነት ነው፣ ራስን መግዛት ነው፣ እምነት ነው። ሐዋርያት መንፈስ ቅዱስን ተቀብለው የታመመ ፈውሰዋል፣ የሞተ አስነስተዋል፣ አጋንንትን አባረዋል፣ 71 ቋንቋ ተናግረዋል። ለሐዋርያት የወረደው መንፈስ በእኛም ወርዷል። ሐዋርያት የሰሩትን ሥራ መስራት ለምን እኛ አቃተን ካላችሁ እነዚህ ፍሬዎች በሕይወታችን ስላልተገለጡ ነው። እንጃ መንፈስ ቅዱስ እኮ አንድ ነው። በጣም እኔ ራሴን እታዘበዋለሁ። አንዳንዴ እመቤቴን ራሴን እታዘበዋለሁ። ሐዋርያት መንፈስ ቅዱስን ተቀብለው ታምር ከሰሩ ለምን እኛ መስራት አቃተን? የመንፈስ ፍሬዎች በሕይወታችን ስለሌሉ ነው። መገለጫው እሱ ነዋ። እስከ መቼ ቅጠል ሆነን እንኖራለን? አንድ ዛፍ ፍሬ ካላፈራ ቅጠሉ ብቻ ቢያምር ምናልባት ለመጠለያነት ካልሆነ በስተቀር ምን ዋጋ አለው? ቅጠል የሆነ ሕይወት ይዘን እስከ መቼ እንኖራለን? ቅጠል የሆነ ሕይወት ማለት ኦርቶዶክሳዊ ሆኖ ማይጾም፣ ኦርቶዶክሳዊ ሆኖ ማይጸልይ፣ ኦርቶዶክሳዊ ሆኖ ማያስቀድስ፣ ዓመት እስከ ዓመት ከእግዚአብሔር ቤት ተለይቶ ሚኖር፣ በስመ ክርስትና እድሜው ያለቀበት፣ አለ ተብሎ በሕይወት ያልተጓዘ፣ ሙቷል ተብሎ ያልተገነዘ፣ ባለማዊነት የተዋጠ፣ በስርዓት አልበኝነት የሚመራ፣ እነዚህ ፍሬዎች የሌሉት ቅጠል የሆነ ሕይወት ይህ ነው። ቅጠል ከሆነ ሕይወት ወጠን ያለፈው ዘመን ይብቃ ብለን ክፉ ስራችን ረግመን እነዚህን ፍሬዎች አፍርተን ክርስትናችን በኑሮ እንድንገልጥ መድኃኔዓለም ይፍቀድልን። ይገርማችኋል፣ ስለኛ ይሄን ያህል ከተነጋገርን 1 ደቂቃ ብቻ ታገሱኝ። ዛሬ እመቤታችን ወርሃዊ መታሰቢያ ቀን አይደለ? ስለኛ ተነጋገርን አይደለ? እመቤታችን እነዚህ 9ኙ ፍሬን በሕይወት ዘመኗ በፍቅር ነው የኖረች፣ ያውም ከጠላት ጋር እየኖረች። የፍቅር እናት ብቻ አይደለችም፣ ራሷ ፍቅር ነች። ድንግል ማርያም የፍቅር እናት ከመሆኗ ባሻገር
ፍጹም ጥልቅ ፍቅር የነበራት እንዲያውም ጥር 21 ቀንን ስናከብር ለሰው ልጆች ፍቅር ስትል ነው ራሷን ለሞት ያሳለፈች ልክ እንደ ጌታ ማለት ነው። የሷ እንዲህ አይነት ፍሬ የፍቅር ፍሬ በሕይወቷ ይነበብ ነበረ። ሁለተኛው ምንድነው ያልነው? የመንፈስ ፍሬ ደስታ ነው አይደለ? እመቤታችን ደስተኛ ሕይወት ነበራት። ቅድም መግቢያዬ ላይ እንደነገርኳችሁ የድንግል ማርያም ደስታ ቅድም እንዳልኳችሁ የፍጥረት መዳን ነው። ደስተኛ ነበረች። ሶስተኛ ድንግል ማርያም ላይ የነበረው ፍሬ ሰላም ነው። ሄሮድስ እያሳደዳት ሰላሟን እየነሳት፣ ዲያብሎስ ሰላሟን እየነሳት፣ አይሁድ ሰላሟን እየነሷት፣ ግብፃውያን ሰላሟን እየነሷት፣ ሰላም በሚነሱ ሰዎች መካከል የተረጋጋ ሰላም ነበራት። ሱላማጢስ ናት ድንግል ማርያም። ሱላማጢስ ወሃቢተ ሰላም ማለት እኮ ነው። ሰላምን የምትሰጥ የሰላም እናት፣ ሰላም ክርስቶስን ወልዳ የሰጠችን ስለሆነች ይሄ ፍሬ ነበራት። አራተኛው ፍሬ ምንድነው አልኳችሁ? ትዕግስት ነበራት። ንጽህናዋን፣ ቅድስናዋን ከሰይጣን አሰራር በትዕግስት ጠበቀች። ኮቲባ በጥፊ ስትመታት ድንግል ማርያምን ያንንም ጥፊ በትዕግስት ተቀበለች። ከክርስቶስ የተነሳ የገጠማትን መከራ በትዕግስት ተቀበለች። በአይሁድ በኩል የገጠማት ተግዳሮት፣ በግብፃውያኑ በኩል የደረሰባት ፈተና፣ ይህንን ሁሉ በትዕግስት ተቀበለች። ይህ ፍሬ ነበራት ድንግል ማርያም። አምስተኛው ቸርነት፣ ሰው ቆርሶ ያበላል፣ ቀዶ ያለብሳል፣ ውሃ ያጠጣል። እረ እሷ ቸርነት ይለያል። ክብርና ምስጋና ለስሟ ይድረስ። በተራብነ ጊዜ የልጇን ስጋ፣ በተጠማን ጊዜ የልጇን ደም አዘጋጅታ የሰጠች እናት፣ ክብርና ምስጋና ለእናታችን ይድረሳት። እንዲህ አይነት እናት ናት። ሌላው ድንግል ማርያም ላይ የነበረው ፍሬ በጎነት፣ መልካምነት። መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከሁሉ ትበልጫለሽ። የመልካሞች መልካም ክብር ይግባት እናታችን ድንግል ማርያም ናት። ይህ ፍሬ ድንግል ማርያም በሕይወቷ ነበራት። ሌላው ፍሬ እምነት ነበራት። አያችሁ እለቱ አይደለ እናገናኘው እንጂ የኛን ፍሬ ከሷ ፍሬ ጋራ ድንግል ማርያም እምነት ነበራት። ይህ ፍሬ ምንድነው እምነቷ ካላችሁ? ገብርኤል አምላክን እንደምትወልድ ሲነግራት ይሁንልኝ ከማለት በስተቀር የድፍረት ቃል ከዚህ በላይ እምነት አለ? በድንግልና ጸንሳ በድንግልና እንደምትወልድ ሲነግራት እምነት ማለት ተስፋ ስለምናደርገው ነገር የሚያስጨብጥ ነው አይደለ? አንድ ክርስቲያን ይሆንልኛል፣ ይደረግልኛል፣ ይደርስልኛል ብሎ የሚጠብቀውን ተስፋ የሚያረጋግጠው በእምነት ነው። ድንግል ማርያም የማይሆነውን ተስፋ ይሁንልኝ ብላ ያረጋገጠችው በእምነት ነው። ከዚህ በላይ እምነት ምን አለ? ሌላው የድንግል ማርያም ፍሬ የዋህነት ነው። የዋሂት ርግብ ትባላለች ድንግል ማርያም። ከየዋህነቷ የተነሳ ርግብ ትባላለች። በመጨረሻ ድንግል ማርያም ላይ ራስን የመግዛት ፍሬ ነበረ። በመንፈስ ቅዱስ ኃይል ራሷን የገዛች። ራስን መግዛት ምንድነው ብያቸዋለሁ ቅድም። በአንደበት ላይ የበላይ መሆን፣ አንደበተ ቁጥብ መሆን አይደለ? እመቤታችን በዚህ ዓለም ስትኖር አንደበቷ የተቆጠበ ነበረ። ስብር ያለ ሕይወት ነበራት። ስብር ያለ ሕይወት ይገርም ነው። ሀፊረ ገጽን ገንዘብ አድርጋ የኖረች ራሷን የገዛች እናት ናት። ይገርመኛል። በዚህ ዓለም ሳለች እንኳን ክፉ ነገር ልታደርግ ይቅርና መልካም ነገር የተናገረችበት ቀን በጣም ጥቂት ነው። እንኳን ክፉ ነገር ልታወራ ቀርቶ 64 ዓመት ስትኖር መልካም ነገር ያወራችበት ቀን እንኳን በጣም ጥቂት ነው። የሷ ንግግሯ ይሁንልኝ ነው። ሌላ ምን ታውቃለች? የሷ ንግግር ያላቸውን አድርጉ ነው። ሌላ ምን ታውቃለች? ወኩሉ ነገራ በሰላም አለ ቅዱስ ያሬድ። ቢገርመው ንግግሯ ሁሉ ሰላማዊ ነው። ማዛፏ ከመኮል ካፏ የሚወጣው ንግግር እንደ እንኮይ ይጣፍጥ ነበር። አንደበተ ቁጥብ ሔዋን ምስጢር አባካይ ነበረች። ምስጢር በማባከን ለጥፋት ምክንያት ሆነች። ድንግል ማርያም አንደበተ ቁጥብ ሆና ምክንያተ ድነት ሆነች እንላቸዋለሁ ኦርቶዶክሳውያን። ምክንያተ ድነት እንዲህ አይነት ሕይወት ነበራት። የመንፈስ ፍሬ። እነዚህን ፍሬዎች አፍርተን የመንፈስ ቅዱስ ማደሪያ ለመሆን ያብቃን። እነዚህን ፍሬዎች አፍርተን ክርስትናችን በኑሮ እንድንገልጥ ቅዱስና መልካም ፈቃዱ ይሁንልን። የመከረን ያስተማረን አምላክ የተመሰገነ ይሁን።
ወስብሐት ለእግዚአብሔር። እግዚአብሔር ይስጥልኝ።